በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም ያስራት የቃል ኪዳን ልጆች ባለማህተቦች የደሙ ፍሬዎች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁኝ። በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ትረፍረፍ ይበልላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን እንኳንም ለዛሬዋ ዕለት አደረሳችሁ አደረሰን። እንግዲህ ድንቅ ምስክሮች ወይ ምስክርነት እየመጣ ይገኛል። ከብዙ በትንሹ ቀንጨብ ያደረኩኝ ወደ እናንተ አቀርብላችኋለሁኝ። አንድ እናታችን በውጭ ዓለም የሚኖሩ እናታችን እባክህን መስክርልኝ አንደበቱ ነኝ በአካል ተገኝቼ በምስል በቪዲዮ ባልቀርብ መቅረብ ባልችል እንኳን መቅረብ እስከምችል ድረስ እስከዛ በአንተ አንደበት ይነገርልኝ። አምደው ቅዱስ ሚካኤል ድንቅ ነገርን አድርጓል፣ ተአምሩን አሳይቶኛል። በህይወቴ በኑሮዬ ጣልቃ እየገባ መተት የሚሰራብኝ በየጊዜው የሚያድስብኝ ሰው ነበር። እኔ ለመንኩትኝ ተማጸንኩትኝ፣ እባክህ ተወኝ ልኑርበት እያልኩ በጣም ብዙ ጊዜ ለመንኩት። ያ መለመኔ ግን እንደ ትልቅ ሽንፈትና እንደ ትልቅ እሱን የበላይነት አድርጎ ራሱን ከፍ አድርጎ እንዲመጻደቅ አደረገው። ያደረገ ያለው በመንፈስ ቅዱስ ሳይሆን በርኩስ መንፈስ ነው። ያንን ነገር ሴትዮዋን ማሳደድ ለማጥፋት ራሷን አጥፍታ የሞት መንፈስ ሄዶ ጉሮሮዋን እንዲያንቃት ያደረገ በየጊዜው በየሰዓቱ ይልክባት ነበርና ይሄንን ያምደው ቅዱስ ሚካኤልን መልእክት መተላለፍ ከጀመረበት ጊዜ ጀምሮ እሳቸው ይከታተላሉ። በሚሄድ ጊዜ መባቸውን ይልካሉ፣ ስመ ክርስትናቸውን ይልካሉ፣ ያለቅሳሉ። እግዚአብሔር በሚያውቀው ማርያምን በየም ነግራችሁ ማለት ነው። እና ቅዱስ ሚካኤልም እድሜ ሰጠው፣ ታገሰው፣ ጊዜ ሰጠው፣ የሚመለስበት ጊዜ ሰጠው። መጨረሻ ላይ ምንድነው የሆነው መሰላችሁ? ምን ተፈጠረ መሰላችሁ? የተዋህዶ ልጆች ባለማህተቦች ስሙኝ፣ ለእናንተም ይጠቅማችኋል። ይህንን መልእክት እናንተም ሰምታችሁ ለሳቸው የተደረገ በእውነት ተአምር ለኔም ይደረግልኝ። በህይወቴ ብዙ እስራት፣ ብዙ ጭንቀት፣ ብዙ መተትና ኮተት አለብኝ ብላችሁ የምታስቡ ስራችሁ፣ ትዳራችሁ፣ ጤናችሁ የተበላሸባችሁ እንዲስተካከልላችሁ ችግር የገጠማችሁ ጭንቀት የሆነባችሁ በረከት ያጣችሁ ሰላም ያጣችሁ ጤና ያጣችሁ ሰዎች ስሙት። መዳን የምትፈልጉ ሁሉ ስሙት። በአምደው በቅዱስ ሚካኤል ስም ነው የምላችሁ። እና እኚህ እናት መጨረሻ ላይ ሰውየው አደጋ ሊደርስበት ሲል ምልክት አሳያቸው። ቅዱስ ሚካኤል ቀጥታ እንግዲህ በሴትዮዋ ላይ ሴትዮዋ እኔ ከምትጠፋ ብዬ ነው፣ እባክህ ተመለስ፣ ተወኝ፣ ምን አረኩህ? እኔ ምስኪን ነኝ፣ ሰርቶ አደር ነኝ፣ አንተም እኔም ስደተኛ ነን፣ አንተም እኔም ኢትዮጵያዊ ነን፣ ለምንድን ነው ምን አደረኩ? ኧረ እባክህ ተወኝ እያሉ ሲለምኑት እምቢ አለ ይህ ሰው ማለት ነው። እና መጨረሻ ላይ ቅዱስ ሚካኤል ስራውን መግለጥ ጀመረ። እሳቸው በህልም ማየት ጀመሩ። ሰውየውን እየሰማችሁ ነው የተዋህዶ ልጅ? ሰውየውን በህልማቸው ማየት ጀመሩ። ሰውየው የሚነድ የእሳት ባህር ውስጥ ሲገባ ያሳያቸው ጀመር። ተቃጠልኩኝ፣ ወይኔ ተቃጠልኩኝ፣ ነደድኩኝ እያለ አውጡኝ አድኑኝ እያለ በተደጋጋሚ ያሳያቸዋል በህልማቸው ማለት ነው። በህልማቸው አሁንም እኚህ ሴትዮ ታውባክህ ተመለስ ቢሉት እምቢ አለ። እሱ አልሰማቸው ሲል ሄደው ለቅርብ ዘመድ ለቅርብ ቤተሰብ ነገሩ። አያችሁ፣ ማምላክ ምስክር የበየም ነገራችሁ። አምደው ቅዱስ ሚካኤልን እምላችሁ ማለት ነው። መዳን አትፈልጉም እናንተ በማርያም እግዚአብሔር? እኔ በጣም ይገርመኛል። እኔ የቅዱስ ሚካኤልን ተአምር ስሰማ ውስጤ ይወረኛል ማለት ነው። የሚያደርገው ነገር እኔ በጣም ከአእምሮ እኔ ከምነግራችሁ በላይ እኮ ነው። መድኃኔዓለም ምስክሬ። እንደዚህ እንደ ሌባ 10 ጊዜ እምምልላችሁ እኮ እናንተ እኮ እንድትድኑ ነው። ውሸት እኮ እንዳይመስላችሁ ነው ማርያምን።
እኔ በጣም ይገርመኛል። ሰው እንዴት መዳን አይፈልግም? በእናታችሁ እንዴት ከዚህ እስራት መፈታት አይፈልግም? ሰው ራሱ ላይ እንዴት ንፉግ ይሆናል? ሰው ሊነፍገው ይችላል። ሰው ነፍሱ ላይ እንዴት ንፉግ ይሆናል? ይሄ ሰው የራሱ ላይ ንፉግ ሆነ። ኧረ እባክህ ተመለስ፣ ምንም አታመጭም እያለ እሱም በክፋቱ ጎዳና መሮጥ ጀመረ። እኚህ ሴትዮ ግራ ገባቸው። እንደው ይሄ ሰው ምን አለ እንደው ልቦና ቢሰጠው ንስሐ ቢገባ እንደው ምን አለ ባይሞት ባይጠፋ እንደው ለዘላለም ህይወቱን ባያጣ እያሉ ሴትዮዋ ይጨነቃሉ። አያችሁ ምን አለ ቢተወኝና ምን አለ ንስሐ ቢገባ እያሉ ይሄኔ እኔ ብቻ ሳልሆን እንደኔ አይነት በሱ የተገፉ በጣም ብዙ ናቸው፣ በሱ የታሰሩ በጣም ብዙ ናቸው እያሉ ያስባሉ፣ ይጨነቃሉ። እዚህ ጋር ደግሞ ስለሱ የሚያሳያቸው ህልም አምደው ቅዱስ ሚካኤል በጣም አስፈሪ ነገር ነው። በጣም አስፈሪ ነገር በህልማቸው ያሳያቸው ነው። ምክንያቱም አስፈሪ የሆነው ለሳቸው ህይወት ሳይሆን ለሰውየው የሚደርስበትን መከራ፣ ችግር፣ ስቃይ በህልማቸው ያሳያቸው ነበር። ማን አልኳችሁ? አምደው ቅዱስ ሚካኤል አልኳችሁ። አምደው ቅዱስ ሚካኤል አባቴ ዋስጠበቃዬ ስሙን ጠርቼው የማላፍር የኔ አባት በህልማቸው ያሳያቸው ጀመር እና ለቅርብ ቤተሰብ እሱን ለሚቀርበው በጣም ቅርብ ለሆነ ለስጋ ዘመድ ነገሩ። አረባካችሁ እኔ የማየው ህልም ጥሩ አይደለም፣ በዚህ ሰውዬ ላይ ምን አለ ብትመክሩት፣ ምን አለ ተው ብትሉት ምን ችግር አለ? ጥሩ አይደለም እኔ ያየሁት ያለሁት ህልም ባካችሁ ስሙኝ ብለው ስሞታም ወይም ደግሞ ለዘመድ ነገሩ። እንዲመክሩት ተው እንዲሉት ምከሩት ብለው እኚህ እናት አሁንም መልእክታቸውን ነገሩ። ሲነግሩኝ ማንም ከምንም የቆጠረኝ ነገር ማንም በቃ ምንም እንደምንም አላዩኝም ማለት እኔ መናገር ስላለብኝ ነው የተናገርኩትኝ። እኔ እንዳይጸጽተኝ በኋላ ሊፈጠር ከሚችለው ነገር ያንን አይቼ ያንን ተመልክቼ ያንን ሰምቼ ምን አለ እንደው እንደዚህ ብዬ ቢሆን እኮ እኔን ባይሰማኝ ሌላ ሰው አስመክሬው ቢሆን ብዬ እንዳይቆጨኝ እንዳይጸጽተኝ መልእክቴን ነገርኩኝ። እምችለውን ሁሉ አደረኩኝ አሉ። ማንም ከምንም ሊቆጥረኝ ሰሚ አድማጭ ሊኖረኝ አልቻለም። ማንም ሰው ፍቃደኛ አልሆነም። የኔን ህልም እኔ ያየሁትን ስናገር እንደ ሌላ አይሆንም መዘባበቻ አደረጉኝ። አያት አንዳንድ ጊዜ አይደለም የሰው ገንዘብ ቀላቅለን የሰራነው ላንበላ እንችላለን እኮ። እግዚአብሔር በህይወታችን እግዚአብሔር ሞገሱን ካላበራልን በስተቀር እግዚአብሔር በህይወታችን በጤናችን በስራችን በሰላማችን እግዚአብሔርን ካልጋበዝነው በጾም በጸሎት እግዚአብሔር ወይ ከኔ ጋር ሁን ብለን ካልጠራነው እኮ አስቸጋሪ ነው ወገኖቼ። እግዚአብሔርንም ሰውንም ገፍተን እንዴት እንኖራለን ወገኖቼ? እግዚአብሔርንና መንግስቱን ገፍተን እንዴት ነው ሰላም የሚኖረን? እንዴት ነው የዘላለም ህይወት የምናገኘው? እግዚአብሔርንና መንግስቱን ህግና ትእዛዙን ጥሰን ተላልፈን መኖር በእውነት ይመቸናል ወይ ነው? ይመቻችኋል ወይ ነው? ለጊዜው ሊመስላችሁ ይችላል። መጽሐፍ ቅዱስ እንዲህ ይላል፣ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞትና የዘላለም ውርደት ነው። አያችሁ ስታዩት ለጊዜው ሰውን ስትበቀሉ መልካም ሊመስላችሁ ይሆናል። ሰይጣን በልባቸው ሲያድር እንደዛ ነው የሚያደርገው ማለት ነው። ምክንያቱም ለሔዋን ያችን የተከለከለችውን ፍሬ መልካም አድርጎ መልካም አስመስሎ ነው ያሳያል። እና ሰዎችን ሲገፉ ሲያሳድዱ ምቾት ሊሰማቸው ባይሰማቸው የተሰማቸው እንዲመስላቸው ያደርጋቸዋል ዲያብሎስ፣ አጋንንት፣ ሰይጣን። ምክንያቱም የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት፣ የእግዚአብሔር ጥበቃ፣ የእግዚአብሔር አብሮነት ከኔና ከናንተ ጋር ከሌለ እውነቴን ነው የምላችሁ የምትሄዱበት ጎዳና ሁሉ የሞት ጎዳና ነው፣ የጨለማ ጉዞ ነው፣ የጨለማ ባርነት ነው፣ የውድቀት የዘላለማዊ ነው። ለዛው ጊዜያዊ አይደለም። በዚህ ዓለም ጨርሼው ወደዛኛው ዓለም ሳልፍ ረፍት አገኛለሁ ሰላም አገኛለሁ የምትሉበት አይደለም። ይሄ ለዘላለም ዓለም ከዚህ እስከዚህ ድረስ
የማይባል ሞት ይጠብቃችኋል። አንተ ጅል፣ አንተ የዋህ፣ አንተ ሞኝ፣ አንተ ተላላ የሰማዩን እኔ በምን አቃለው የምትል ለራስ ተልካሻ የምንፍቅናና የውርደት የባርነትና የጉስቁልና ስብከት የምትሰብክ ለራስም ሆነ ለሰው የምትሰብክ ወየውልሽ። እኔም አሁንም ቃሉን ማስተላለፍ ነው ከኔ የሚጠበቀው ማለት ነው። መስማት የናንተ ፈንታ ነው፣ አለመስማትም የናንተ ድርሻ ነው። የተዋህዶ ልጆች ባለማህተቦች ክርስቲያን ነኝ ብለህ ክርስትናህን አንደበት ላይ የምትናገር ነገር ግን በውስጥ ክፋትና ጥፋት እንደ ውጫቸው እንደተለሰነ በቀለምም እንዳማረ በጥቅስም እንደተዋበ የቀብር ሐውልት የመሰለ ህይወት ያላችሁ በሙሉ ውስጣችሁ ግን ክርፋትና ጥፋት የበዛባችሁ ክርስቶስ የተለያችሁ ጽድቅና መንግስቱን የገፋችሁ ክርስቶስንና ህጉን የገፋችሁ እናንተ ለናንተ የሚነገር ነው። ይህ ሰውዬ ወደ ቀደመ ነገራችን ለመልሳቸውና ይህ ሰውዬ እንግዲህ እኚህ ሴትዮ በጸሎታቸው እየሰገዱ እየጸለዩ አምደው ቅዱስ ሚካኤል እያሉ እየተማጸኑ ነውና ይህ ሰውዬ በእሳት ሲቃጠል በህልማቸው አሳያቸው ነገሩ አልሰማም አለ። ማጅራታቸውን ያደነደኑ ድንገት ይሰበራሉ ይላል መጽሐፍ ቅዱስና ይህ ሰውዬ መጨረሻ ላይ ምን ሆነ መሰላችሁ? አለኝ በሚለው በሚመካበት በምድራዊ ቁሳቁስና በክፋትና በጥፋት የከበረ ስለሆነ የሰው ደም የሰው ግፍ የሰው እንባ የሰው ላብ ስላለበት በሰበሰበው ገንዘብ በራሱ ሽጉጥ ራሱን አፈነዳው። የሚገርም ነው። አያችሁ መጨረሻው በማርያም አያችሁት? የክፉ ሰው መጨረሻው ይሄ ነው። ቤተሰቡን በትኖ ገንዘቡን የሰበሰበውን ገንዘብ ትቶ ይሄዳል። ስጋው ወደ መቃብር መቀመቃት ነፍሱ ወደ ሲኦል ወደ በርባኖስ ትወርዳለች። ይህንን ቪዲዮ ሰምቶ አይቶ ለሰው ሁሉ ተደራሽ የማያደርግ ሼር የማያደርግ አምደው ቅዱስ ሚካኤል ሆይ አሁንም ታምርህን ግለጥ የማይል ካለ እውነቴን ነው የምላችሁ እሱ በደለኛ ነው። የታሰሩ የተጨነቁ በጣም ብዙ ሰዎች አሉ። አምደው ቅዱስ ሚካኤል ጠርቷቸዋል። በእናንተ በኩል ሌሎችንም ጠርቷል። እናንተንም በነገራችን ላይ ይሄ ቪዲዮ የደረሰው ሁሉ አምደው ቅዱስ ሚካኤል ሊጎበኘው የጠራው ነው። ሊጠራችሁ ካልፈለገ ይሄ ቪዲዮ አይደርስም እናንተ ጋር። ያላሰበውን ወደ እናንተ አያደርስም ቅዱስ ሚካኤል። ስላሰባችሁ ያሰባቸው ሁሉ የጠራቸው ሁሉ አቤት ብለው ይመለከተኛል ለኔም ይደረግልኝ ያሉ ይሄው እየተደረገላቸው እየመሰከሩ ነው ያሉት። ይሄንን አይታችሁ መዳን ካቃታችሁ ሌላ ምንም ልላችሁ አልችልም። ምንም ላደርጋችሁ ምንም ልል አልችልም። ስለዚህ የተዋህዶ ልጆች እዚህ ቦታ ላይ መሄድ የምትፈልጉ ሰዎች ካላችሁ በተቀመጠላችሁ አድራሻ ማነጋገር ትችላላችሁ። መሄድ የማትችሉ ደግሞ በአገር ውስጥ ሆናችሁ በባዕዱ አገር እንደ እናታችን ምስክርነታቸውን እንደሰጡት ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ልካችሁ ጸሎት ማስደረግ ትችላላችሁ። እዛ ቦታ ላይ መቋሚያ ማዘቅዘቅ ትችላላችሁ። እኚህ ሴትዮ መቋሚያ ያዘቀዘቁ ከአንድም ሁለትም ሶስት ጊዜ አዘቀዘቁ። መጨረሻ ላይ ግን ጥላታቸው ተዘቀዘቀ ነው። በራሱ በቆፈረው ጉድጓድ በራሱ ኃጢያት በራሱ ሽጉጥ ሰውን ሊያጠፋበት በገዛው ሽጉጥ ራሱን አጠፋ ነው እምላችሁ። እየሰማችሁ ነው። እኔ የምናገረው ለተገፋችሁ ብቻ አይደለም፣ ለምትገፉም ነው ይሄንን መልእክት ማስተላልፈው። ለምትገፉትም ሰውን ለምትገፉ እግዚአብሔርን ለምትገፉ ጽድቁን ለምትገፉ ቅድስናን ለምትገፉ ልጅነታችሁን የመንፈስ ቅዱስ ልጅነታችሁን ለምትገፉ ሁሉ ነው ይሄንን መልእክት ማስተላልፈው። እናንተ ማየት መስማት ያለባችሁ በኔ
በእኔ አንደበት መነገሩን አይደለም። ይህ ኃይል የቅዱስ ሚካኤል መልእክት ነው። ይህ መልእክት የእግዚአብሔር መልእክት ነው። ክፉዎች ከክፋታችሁ ተመለሱ ነው። የተገፋችሁም ክፉ ነገር የደረሰባችሁ ደግሞ አምደው ቅዱስ ሚካኤልን ተማጸኑትን ለማለት ፈልጌ ነው። መስማትን ጆሮ ያለው ይስማ፣ የሚሰማ ቢወድ ይህንን ቃል ይስማ፣ ይህንን መልእክት ይስማ፣ ይዳን። እዛ ቦታ ላይ አዲስ ለሆናችሁ አምደው ቅዱስ ሚካኤል ምንድነው ቃል ኪዳኑ ለምትሉኝ ሰዎች አዲስ ለሆናችሁ ከዚህ በፊት ይሄንን ቪዲዮ ይሄንን መልእክት ላልሰማችሁ ነው መልእክቱን ማስተላልፈው ማለት ነው። የአምደው ቅዱስ ሚካኤልን ተአምሩን ወይም ቃል ኪዳኑን ልንገራችሁ። እዛ ቦታ ላይ ጸሎት ያስደረገ በመተት የታሰረ ካለ መተቱ ይፈርስለታል። በስራ በጤና ችግር ካለ ያ ይስተካከልለታል። ትዳር ያጣ ትዳር ያገኛል። የምትፈልጉትን የጎደላችሁን ቅዱስ ሚካኤል በአጠቃላይ ይሰጣችኋል ከኃጢአት በስተቀር ማለት ነው። አያችሁ፣ ከኃጢአት በስተቀር ቅዱስ ሚካኤልን ለምኖት ያፈረ ሰው የለም። ኃጢአት ስለማይስማማው ኃጢአት ብትለምኑት አያደርግላችሁም። የሰማችሁኝ ነው የተዋህዶ ልጆች። ቃል ኪዳኑ ይሄ ነው። አንድ ሰው መተት ተደርጎበት ከሆነ እዛ ቦታ ላይ ጸሎት ሲያስደርግ ወይ ቦታው ላይ ሲገኝ መሄድ የሚችል ቦታው ላይ ሄዶ ጸሎት እንዲያስደርግ ነው። እኔ መሄድ ለማይችል ደግሞ መሄድ ለማይችል ማለት የገንዘብ ማጣት ሊሆን ይችላል፣ እድሜ ገፍቶ ሊሆን ይችላል፣ ተማሪ ሊሆን ይችላል፣ ገንዘብ ላይ ኖረው ይችላል፣ በባዕድ ሀገር ያሉ ሊሆኑ ይችላሉ፣ ልትሆኑ ትችላላችሁ። ለናንተ ባላችሁበት ሆናችሁ ጸሎት ማስደረግ ትችላላችሁ። የምትችሉትን መባ ትልካላችሁ ማለት ነው። ስመ ክርስትናችሁንና መባችሁን ትልካላችሁ። በመስሪያ ቤት ፍቃድ የሌላችሁ በተለያየ ነገር መሄድ ማትችሉ መሄድ እየቻላችሁ ግን መሄድ አልችልም ብትሉ ራሳችሁ ላይ አሁንም ንፉገቹ ናችኋል ማለት ነው። በራሳችሁ ጊዜ ራሳችሁን ንፉግ አድርጋችሁታል። ለራሳችሁ እኮ ነው፣ ለሰው አይደለም። በዚህ ልክ ከመጣችሁ አምደው ቅዱስ ሚካኤል የልቦናችሁን እየመረመረ የልቦናችሁን መሻትና የልቦናችሁን ፍላጎት ይፈጽማል። አምደው ቅዱስ ሚካኤል ክብር ምስጋና ላይሆን ይሁን ለአምላካችን አምደው ቅዱስ ሚካኤልን በዚህ ዘመን ለሰጠን የዚህ ቃል ኪዳን የዚህ ትውልድ ለዚህ ቦታ ላይ ቃል ኪዳኑ ላይ ተጠርቶ በእውነት ይህ የተደረገለት የሚደረግለት ሁሉ እድለኛ ነው እና ባሁኑ ህዳር 11 መነሻ ህዳር 13 መመለሻ ጉዞ አለ። እንግዲህ በነገራችን ላይ ምዝገባ ጨርሰናል። ጸሎት ማስደረግ የምትፈልጉ ግን አሁንም መደወል ትችላላችሁ ማለት ነው። መባችሁንና ጸሎት ማስደረግ የምትፈልጉ ሰዎች መባችሁን መላክ ትችላላችሁ። ስንሄድ ይዘን እንሄዳለን። በቦታው ላይ ድንቅ ነገር ይደረጋል። የፈውስ አገልግሎት ይሰጣል። የአምደው ቅዱስ ሚካኤል ተአምሩን ይገልጻል። ይሄ ነው መልእክታችን ማለት ነው። ቀጣይ ላይ መቼ እንደሆነ እንነግራችኋለን፣ እናሳውቃችኋለን። እንግዲህ እዚህ ቦታ ላይ በእውነት መሄድ የቻለ ሂዶ መሄድ ያልቻለ መባውን ስሙን ልኮ ጸሎት ያስደረገ ሰው በጣም መታደል ነው። ሌላው ዝክሩ ላይ መሳተፍ የምትፈልጉ ሰዎች አሁንም በረከቱ አያመልጣችሁ። አዳራሹን ፊኒሺንግ እንደነገርኳችሁ ብዙ ነገር ያስፈልገዋል። አሁንም ቦታ እንገዛለን። እዚህ በረከት ላይ ተሳተፉ። እኛ ቤቱን እንሰራለን፣ እኛ ቦታውን እናስከብራለን፣ እኛ ቦታውን እናስፋፋለን። እሱ ደግሞ ሰፋ ለቀቅ ያለውን ህይወት ይሰጠናል፣ በረከት ይሰጠናል። ለምድሩ ብቻ አይደለም ለሰማያዊም ያዘጋጀናል። ማን? አምደው ቅዱስ ሚካኤል። ምክንያቱም በስሙ የተራበውን ያበላ የተጠማውን ያጠጣ ዕጣን ጧፍ የሰጠ ልጆቹን በስሙ የሰየመ ይላል የዘላለም ህይወትን ያገኛል። አያችሁ፣ ከሚጠብቁን መላእክት መካከል ዋነኛው ሩህሩህ መልአክ ጠባቂ መልአክ አምደው ቅዱስ ሚካኤል። አምደው ስላችሁ የቦታው ስም ነው፣ ቅዱስ ሚካኤል ነው። የዋህ መልአክ ነው፣ ጠባቂ መልአክ ነው። ከጥላት ወጥመድ የሚያሻግር ጥላትን የሚገድል የሚያሳድዱንን የእግዚአብሔርን ሕዝብ የሚጠብቅ እረኛ ነው። ይሄንን ጠባቂያችንን መልአክ በእውነት እናስደስተው። እስኪ ማምላክን እንደ ባምደው በቅዱስ ሚካኤል ስም ነው የምላችሁ። እስኪ ቅዱስ ሚካኤል በእኛ ደስ ይበለው፣ እስኪ ቅዱስ ሚካኤል በእኔ ደስ ይበለው የምትሉ ሰዎች ካላችሁ ከጎን ይሁኑልኝ። በማርያም አሁን ቦታውን እንግዛለት።
ቦታ እንግዛ ስላችሁ እኛንን የምንገለገልበት የሄደ ሁሉ ንጽህናውን ጠብቆ የቦታው ክብር የቦታው ጸጋ እንደተከበረ እንዲሆን ሻወር ሽንት ቤት ያስፈልጋል ሻወር ሽንት ቤት ሲያስፈልግ ደግሞ ቦታ የለም ቦታ ገዝተን ይህንን ቦታ እናስከብርለት በማርያም ከጎንህ ነኝ በሉኝ ይህንን ቪዲዮ ለብዙ ሰው ሼር አድርጉልኝ የበረከቱ ተሳታፊ እንሁን እንግዲህ በየጊዜው ጉዞ ይኖረናል ማለት ነው ሌላው እንደው የት እናገኝህ የት እንገናኝ ለምትሉ ከዚህ በፊት በከተማው ልማት ምክንያት ለብዙ ጊዜ አድራሻ አልነበረንም ማለት ተነስቶ ስለነበረ ማለት ነው እኛ የነበርንበት አካባቢ ተነስቶ ስለነበረ ቦታ ያፈላለግን ቆይተን አሁን መርካቶ ራጉኤል ጋር ሱቅ አለ እዛ መምጣት ትችላላችሁ እዛ መታችሁ ማነጋገር ትችላላችሁ አንዳንድ ሰው ያው አድራሻ ሲያይ ደስ ይለዋል ምክንያቱም ካለው ጊዜ አንፃር አጭበርባሪ ስለበዛ አድራሻችሁ የት ነው አድራሻ ከሌለ እንዴት እናደርጋለን እንዴት እናምናለን እያላችሁ ለምትጠይቁ ለነበራችሁ ሁሉ አሁን ማንኛው ነገር እዛ ቦታ ላይ መገናኘት እንችላለን ማንኛው ነገር መወያየት ስለመንፈሳዊ ነገር ማለት ነው እዛ መገናኘትና መወያየት እንችላለን ነገር ግን ከመምጣታችሁ በፊት ደግሞ ቀደማችሁ ፕሮግራም ልታስይዙ ይገባል የተዋህዶ ልጆች ባለማህተቦች ስለ መንፈሳዊ ነገር መነጋገር እንችላለን ማለት ነው እንዴት መጸለይ እንዳለብን እንዴት አድርገን ህይወታችንን መምራት እንዳለብን የምክር አገልግሎትም ወይም ደግሞ ማወቅ የምትፈልጉትን ነገር እዛ ቦታ ላይ መምጣትና መወያየት እንችላለን እንደ ከዚህ በፊቱ እንደው ጣለመው ሰይደት ልምጣ ማለት አሁን የለም ማለት ነው መምጣት የምትችሉ እዛ ቦታ ላይ ትመጣላችሁ ትንሽም ብትሆን ትንሽ አንድ ፍሬም ብትሆን በቤታችሁ በረከት ይግባ የምትሉ ሰዎች ካላችሁ እዛ ቦታ ላይ መምጣት ትችላላችሁ ካለኝ ሰጣችኋለሁ ከሌለ ደግሞ የለም እና ማለትም ያምደው ቅዱስ ሚካኤልን ዕጣን ማለት ነው ዕጣኑ ተአምር እየሰራ ነው እዚሁ ላይ አንድ እህታችን እንደዚሁ በቀደም አንድ እናታችን ወለተ ማርያም እዛው ራጉኤል ተገናኝተን ያንን ዕጣን ወስደው አሁን ምንድነው ያሉኝ ዕጣኑ ቤት ገብቷል ዕጣኑ ሲገባ ሰላም አብሮ ገብቷል ያምደው ቅዱስ ሚካኤል አሰራር እየተገለጸ ነው ፍጻሜውን ያሳምርልሽ ብላችሁ ጸልዩልኝ ብለዋል እንግዲህ አሁን ፍጻሜውን ያሳምር በየቤቱ ችግር አለ በየቦታው ችግር አለ ወገኖቼ በብዙ መንገድ በብዙ ሁኔታ በብዙ ችግር ውስጥ ሰው ህይወቱን እያሳለፈ ይገኛል ከቀን ወደ ቀን ማለት ነው ችግሩ እየጨመረ እንጂ እየቀነሰ የመጣ ነገር የለም ስለዚህ በዚህ ዘመን ደግሞ እኔና እናንተ አምደው ቅዱስ ሚካኤል ድረስልን ይያልን መማጸን ያስፈልገናል ሁሉም የተዋህዶ ልጅ የሆነ ሁሉ አሁን አይኑንም ልቦናውንም ወደ አምደው ቅዱስ ሚካኤል ዘወር ሊያደርግ ይገባል የሚድን በረከት ያጣ ሊፈታ የፈለገ ሁሉ ማለት ነው አምደው ቅዱስ ሚካኤል እንግዲህ በያላችሁበት ሰላማችሁን ብዝት ያደርግላችሁ የሚታገላችሁን አምደው ቅዱስ ሚካኤል ይጣልላችሁ ጎዶላችሁን አምደው ቅዱስ ሚካኤል ይሙላላችሁ እንባችሁን አምደው ቅዱስ ሚካኤል ያብስላችሁ ችግራችሁን አምደው ቅዱስ ሚካኤል ያስወግድላችሁ ሸክማችሁን ሸክም የሆነባችሁን ጭንቀት የሆነባችሁን አምደው ቅዱስ ሚካኤል ሸክማችሁን ያውርድላችሁ ያራግፍላችሁ ሐዘናችሁን ጭንቀታችሁን እንባችሁን ሁሉ ችግር የሆነባችሁን እንቅፋት የሆነባችሁን ሁሉ አምደው ቅዱስ ሚካኤል ያስወግድላችሁ ይሁላችሁ ስትጸልዩ ማናችሁም የትኛውም እምነት ላይ ሆናችሁ አምደው ቅዱስ ሚካኤል ብላችሁ ብትጠሩት ፈጥኖ ደራሽ ነው አምደው ቅዱስ ሚካኤል እውነቴን ነው የምላችሁ እናንተ አምደው ቅዱስ ሚካኤል እኔ የሰማሁትን ምስክር ለኔም ማድረግልኝ አምደው ቅዱስ ሚካኤል እያላችሁ ጧት ማታ ምን ጊዜም
እየሰገዳችሁ ስሙን እየጠራችሁ አምደው ቅዱስ ሚካኤል ድረስልን ብትሉት በህልምም ሆነ በግልጽ ያሳያችኋል አምደው ቅዱስ ሚካኤል እኔ አምደው ቅዱስ ሚካኤልን ብዬ ነው የምነግራችሁ በእምነት ሆኜ ነው የምነግራችሁ አላፍርማ ምክንያቱም እየተደረገ ያለ ነገር ነው ምንም ሳላፍር ምንም ሳልጠራጠር ነው የምነግራችሁ ማለት ነው እኔ በአምደው ቅዱስ ሚካኤል 100% ከዛም በላይ ካለ አምኜ ተማምኜ ነው የምናገረው ማለት ነው ስለዚህ ዳኑ ተፈወሱ ሰላማችሁ ከናንተ ጋር ይሁን በረከታችሁ ከናንተ ጋር ይሁን ጤናችሁም ከናንተ ጋር ይሁን ያጣችሁትን የተወሰደባችሁን ሁሉ አምደው ቅዱስ ሚካኤል ያስመልስላችሁ ተሳሉ ንገሩት ለምስክርነት አብቃን እንመሰክራለን ብላችሁ ተሳሉ አልቀሳችሁ ጧት ማታ ንገሩት ይፈጽምላችኋል አንዳንድ ሰዎች መባቸውንና ስማቸውን ይልኩና ቁጭ ብለው የሚሆነውን ይጠብቃሉ የሆነ ነገር አንዳንዱ እኔ በጣም ይገርመኛል እኔ በዚህ ላይ እንደው ይሄን ቪዲዮ የምትሰሙ ሰዎች አንዳንድ ሰው ይደውልና መባ ሲልክ ምን ይላል መሰላችሁ ወይ ክርስትና ስሙን ሲልክ እስከ ስንት ቀን ይደረግልኛል ይላል እንዴ እኔ ምን አቃለሁኝ ቅዱስ ሚካኤል ከሰዓት ይስራው ጧት ይስራው እኔ በምን አቃለሁ በማርያም የኛ ድርሻ እኮ የኛን ድርሻ መወጣት እኮ ነው ከዛ በኋላ ቅዱስ ሚካኤል ድርሻ እኮ ነው 3 ቀን ያቆየው ወር ያቆየው ሳምንት ያቆየው እኔ በምን አቃለሁ እንዴ እኔም እኮ እንደናንተ ሰው ነኝ ስለዚህ የእግዚአብሔርን አሰራር ለእግዚአብሔር ተውት የቅዱስ ሚካኤልን አሰራር ለቅዱስ ሚካኤል ተውት የናንተ ድርሻ እናንተ ማሳሰብ ነው እናንተ ሁለት ልብ ይዛችሁ እስከዚህ ድረስ ካልሰራልኝ ደግሞ ወደዛኛው መንደር ልሄድ ነው ሚል ሐሳብና አመለካከት እምነት ካላችሁ ተመለሱ ተጠንቀቁ መብረቅ እንዳይመታችሁ መሃል ላይ እኔ ተናግሬያለሁ እዛም እዚህም ይያልክ ጣዖቱንም እርኩስ መንፈሱም ጋር መንፈስ ቅዱስም ጋር አለቀልቃለሁ የምትል ከሆነ ከባድ ነው እምነት ይኖራችሁ በአንድነት በአንድ ልብ ሁኑ የፈጠረኝ ማን ነው ብለ አስብ ከዛ ወደ ፈጠረ ሂድ ሰይጣን ፈጠረኝ ካልክ እንግዲህ አንተ ታቃለህ ሂድ ወደ ሰይጣን እያጠናገረ እያዋረደ ይወስድሻል እኔ ምን አገባኝ እኔ መልእክት ማስተላለፍ ነው እኔ መገልገያ ነኝ የእግዚአብሔር መገልገያ ነኝ እግዚአብሔር በእኔ በኩል መልእክቱን አስተላልፎላችኋል ከዛ ውጭ ምንም ማቀው ታሪክ የለም መዳን የፈለገ ደግሞ ይንከባረል በቤቱ ይጥራው ስሙን አምደው ቅዱስ ሚካኤል ይያለ እንዴ መቼ ይደረግልኛል ይለኛል እንዴ እኔ በምን አቃለሁ እህቴ እኔ በምን አቃለሁ እኔ መልእክት ማስተላለፍ ነው እኔን እንደ ማይክ ነው የተጠቀመው እግዚአብሔር እንዴ በየቲክቶኩ አውደ ነገስት ኮኮብ ቆጣሪ ጋር እየርክ ምትርመጠመጥ ከሆነ እኔ አያገባኝም መጀመሪያ ራስን ውስጥህን ተመልከት ራስን አጽዳ እኔ ምን አቃለሁ ከዛ ወጭ እኔ መልእክት ማስተላለፍ ነው ያየሁትን መመስከር ነው የኔ ድርሻ አሁን እንደዛ ነው እኔ ተፈቀደልኝን በተፈቀደልኝ ነገር መናገር ነው የተሰጠኝን ማስተላለፍ ነው ከዛ ውጭ እኔ ምን አቃለሁ ምን አይነት ጅልነት ነው ምን አይነት ጥያቄ ነው እንደዚህ አትጠይቁሽ መቼ ይደረግልኛል አይባልም እኔ በምን አቃለሁ ስለዚህ ይሄንን ቪዲዮ አይታችሁ ትማሩበታላችሁ ግንዛቤ ታገኙበታላችሁ ትጸልዩበታላችሁ ትማጸኑበታላችሁ ብዬ ማለትም በአምደው ቅዱስ ሚካኤል እናንተኮ አብዛኞቻችሁ ጸጉር ሰንጣቂዎች ናችሁ ደግሞ የምትሉት አይጠፋም ትማጸኑበታላችሁ ያልኩት እኔ በአምደው በቅዱስ ሚካኤል ቃል ኪዳን ነው በመድኃኒዓለም ቸርነት በቅዱስ ሚካኤል አማላጅነት ነው ስለዚህ መልካሙን የሚጠቅመንን ነገር ከመያዝ ይልቅ ምን ተናገረ ምን ሊናገር ነው ምን ፈልጉ ማለት ይቅርባችሁ ማለት የሰውን ይሆን አንዳንዴ ሰው ሲናገር ይሳሳታል ያችን ስተት ፈልጋችሁ እንደዚህ ያለኮ ብላችሁ ደግሞ እንትን ለማለት ሰውን
ለሰው እንቅፋት ለመሆን ሰውን ለመጣል አይደለም እናንተ ሰው መሆን ያለባችሁ ሰው መሆን ያለባችሁ ሰው ለመሆን ነው ሰው መሰል ሰዎች ከሆናችሁ ግን እግዚአብሔር አንድ ቀን እኔ ሚጣላኝም እኔ ላምደው ቅዱስ ሚካኤል ነው ያሳልፍኩ መሰጠው ምን አገባኝ አሳልፌ ሰጠዋለሁ ከዛ በኋላ ቅዱስ ሚካኤል እንዳደረገ ያደርጋል ማለት ነው እናንተም እንደዛ አድርጉ ነው ይያልኳችሁ ያለሁት ሰላማችሁ ይብዛ ሰላማችሁ ብዙት ተረፍረፍ ይበልላችሁ ፍጹም በሆነው በክርስቶስ ፍቅር ወዳችኋለሁ ሰላም ሁኑ